ጤና ይስጥልን ክቡራትና ክቡራን፣ ምሽቱን የመካከለኛው ምስራቅ ውጥረትን አስመልክቶ አሁን ላይ የወጡ ያሉ ሰበር መረጃዎችን ይዤ ቀርቤያለሁ። በመጀመሪያ መረጃችን የዓለማችን የንግድ ትንፋሽ የሆኑት የሆርሙዝና የባብኤል መንደብ ወሽመጦች ሙሉ በሙሉ ሊዘጉ መሆኑ ተሰምቷል። ክቡራን አድማጮች፣ ሁኔታዎች ይበልጥ አሳሳቢ እየሆኑ መጥተዋል። ኢራን በሆርሙዝ በኩል በሚያልፉ መርከቦች ላይ የጥይት ኡሩምታ የከፈተችም ሲሆን ሶማሊያ የባብኤል መንደብን ለመዝጋት ዝታለች። በሌላ በኩል ሩሲያ አሜሪካ ኢራንን ልትወር ነው የሚል አስደንጋጭ ማስጠንቀቂያ ሰጥታለች። በትራምፕና በኢራን መካከል የሚደረገው የ$20 ቢሊዮን የኒውክሌር ልውውጥ ሚስጥራዊ ሰነድም ይፋ ሆኗል። በማስከተል የኢራኑ አዲስ መሪ ሞጅተባ ኻሜኒ መራር ሽንፈትን እናቀምሳለን ሲሉ ዝተዋል። እነዚህንና ሌሎች ዝርዝር መረጃዎችን ይዘናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ ወደ እርስዎ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ ወደ ሰዓቱ ያስኩላችሁ ዝርዝር መረጃዎች አልፋለሁ። አብረን እንከታተለው። በቅድሚያም ሆርሙዝ ተዘግቷል። ባብኤል መንደብም ሊዘጋ ነው። የዓለማችን እስትንፋስ የሆኑት የባብኤል መንደብና ሆርሙዝ ወሽመጦች በከፊልና ሙሉ በሙሉ ዝግ ሆነዋል። ኢራን ሆርሙዝን በከፈተች 24 ሰዓት ባልሞላ ጊዜ ውስጥ መዝጋቷን አውጃለች። ፋርስ የዜና ወኪል፣ የኢራን የተማሪዎች የዜና ወኪል እንዲሁም ብሔራዊ መገናኛ ብዙሃን ኢርብ አብዮታዊ ዘቡን ጠቅሰው የወሽመጡ አካባቢን ጦሩ ተቆጣጥሯል፣ በቅድመ ሁኔታው ላይ መመለሱን ዘግቧል። የተወሰኑ የጭነት መርከቦች በወሽመጡ በኩል ማለፍ ችለው የነበረ ቢሆንም አብዮታዊ ዘቡ በመግለጫው አሜሪካ በባህር ላይ ውንብድና ወንጅሎ እገዳ የምትለው ከባህር ላይ ዘረፋ አይተናነስም ሲልም ገልጿል። በተመሳሳይ ሌላኛው የዓለማችን ዋናው ኮሪደር የሆነው ባብኤል መንደብ ሰርጥም በከፊል የመዘጋት አደጋ ተጋርጦበታል። ሶማሊያ ሰርጡን ለመዝጋት ዛቻ አሰምታለች። በሶማሊያ የውስጥ ጉዳይ ጣልቃ የሚገባና የግዛት አንድነቷንና ሉዓላዊነቷን አደጋ ላይ የሚጥል ማንኛውም ሀገር በባብኤል መንደብ ወሽመጥ በኩል ያለው መተላለፊያ ዕድል መገደብን ጨምሮ የተለያዩ እርምጃዎች ይጠብቁታል ሲል በኢትዮጵያ የሶማሊያ አምባሳደር አብዱላሂ ዋራፍ ቤክስ ገጻቸው ላይ አስፍረዋል። አምባሳደሩ የተለየ ሀገር በስም ባይጠቅሱም የሶማሊያ መገናኛ ብዙሃን ዘገባዎች ግን ንግግሩ ያነጣጠረው በዓመቱ አጋማሽ አካባቢ ለሶማሊላንድ ነጻነት እውቅና በሰጠችው እስራኤል ላይ መሆኑን አመልክቷል። የእስራኤል እርምጃ በበርካታ ሀገራት እንዲሁም በዓለም አቀፍና በቀጠናዊ ድርጅቶች ዘንድ ውግዘት ደርሶባታል። በሌላ ዜና በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች በኢራን ጦር ተኩስ ተከፈተባቸው። አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ ሁለት መሳሪያ የታጠቁ ጀልባዎች ተኩስ እንደተከፈተበት የዩኬ ባህር ኃይል ትራንስፖርት ስራዎች አስታወቀ። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት ላይ አካባቢ መሆኑም ታውቋል። መርከቡና ሰራተኞቹ ደህና መሆናቸው የዩኬ ማርታይም የንግድ ስራዎች ገልጿል። ከዚህ ውጪ ቢያንስ ሁለት የንግድ መርከቦች ወሽመጡን ለመሻገር ሲሞክሩ የጥይት ኡሩምታ እንደተከፈተባቸው ሮይተርስ የዜና ወኪል 3 ምንጮችን ጠቅሶ ዘግቧል። ሮይተርስ መርከቦቹ ከኢራን ባህር ኃይል ወሽመጡ መዘጋቱን የሚያሳውቅ የሬዲዮ መልእክት እንደደረሳቸው ዘግቧል። የኢራን ባህር ኃይል አንድም መርከብ በወሽመጡ እንዲያልፍ አልተፈቀደለትም ማለታቸውንም ምንጩ ጨምሮ ገልጿል። በሌላ ዜና የአሜሪካና የኢራን ድርድር ለወራ የታለመ ማደናገሪያ ነው ስትል ሩሲያ ማስጠንቀቂያ ሰጠች። በአሜሪካና በኢራን መካከል የሚደረገው ዲፕሎማሲያዊ ንግግር ውጥረትን ለመቀነስ ሳይሆን ለከፋ ወታደራዊ እርምጃ ዝግጅት የሚደረግበት ስትራቴጂያዊ ማደናገሪያ ሊሆን እንደሚችል ሩሲያ ጥርጣሬዋን ገለጸች። የሩሲያ ባለስልጣናት እንደሚሉት ከሆነ ዋሽንግተን በንግግሮች ሰበብ የዓለምን ትኩረት በማስቀየር በኢራን ላይ የምድር ወረራ ለመፈጸም እየተዘጋጀች ሊሆን ይችላል። ይህ ጥርጣሬ የመነጨው አሜሪካ በመካከለኛው ምስራቅ የምታደርገው የጦር ኃይል ክምችትና የወታደራዊ መርከቦች እንቅስቃሴ ባልቆመበት ሁኔታ ጋር ተያይዞ ነው። ይህ የሩሲያ ማስጠንቀቂያ በታላላቅ ሀያላን ሀገራት መካከል ያለው ጥልቅ አለመተማመን የሚያሳይ ቢሆንም እስካሁን ድረስ ወረራ ስለመታቀዱ የተረጋገጠ መረጃ የለም። ይሁን እንጂ በኢስላማባድ የተጀመረው ድርድር ውጤት አልባ ከሆነ አሁን ላይ ያለው የተኩስ አቁም ስምምነት በሚያዝያ ወር አጋማሽ ላይ ሲያበቃ ቀጠናው ወደ ከፋ ጦርነት ሊገባ እንደሚችል ስጋቶች እየጨመሩ ይገኛሉ። ሁኔታው በዲፕሎማሲያዊ ንግግሮችና በወታደራዊ ስትራቴጂው መካከል የሚደረግ ከፍተኛ የፖለቲካ ቁማር መስሎም ቀጥሏል።
በሌላ ዜና የባህር ኃይላችን በጠላቶቻችን ላይ መራር ሽንፈትን ለመድገም ዝግጁ ነን ሲሉ የኢራኑ ከፍተኛ መሪ ሞጅታባ ካሚኒ ተናገሩ። የኢራን እስላማዊ ሪፐብሊክ የተመሰረተበትን በዓል ወይም ደግሞ ሚያዝያ 1 ቀንና የሟች አባታቸው ልደት ምክንያት በማድረግ አዲሱ የኢራን ከፍተኛ መሪ ሞጅታባ ካሚኒ ጠንከር ያለ ወታደራዊ መግለጫን ሰጥተዋል። በቴሌግራም በኩል በተሰራጨው መግለጫ ሞጅታባ ካሚኒ የኢራን ጦር አሜሪካን በመመከት እያሳየ ያለውን ጽናትም አድንቋል። በተለይ በሆርሙዝ ወሽመጥ ላይ አዲስ ግጭት በተቀሰቀሰበት በዚህ ወቅት የእኛ ጀግና የባህር ኃይል በጠላቶቹ ላይ አዲስና መራር ሽንፈቶችን ለማቅመስ ዝግጁ ነው ሲሉም አስጠንቅቋል። ይሁንና የኢራኑ መሪ ይህንን ቢሉም የአሜሪካ ባለስልጣናት ግን የተለየ መረጃ እያቀረቡ ይገኛሉ። እንደ አሜሪካ ገለጻ የአሜሪካ ባህር ኃይል በአሁኑ ወቅት በአብዛኛው ከጥቅም ውጪ ሆኗል። በጦርነት ውስጥ የኢራን ሰርጓጅ መርከቦችን ጨምሮ ከ150 በላይ የባህር ላይ ተሽከርካሪዎች መውደማቸው ይነገራል። ሞጅታባ ሐሚኒ ስልጣን የተረከቡት አባታቸው አያቶላ አሊ ሐሚኒ በጦርነቱ መጀመሪያ ላይ በአሜሪካ የአየር ጥቃት ሕይወታቸው ማለፉን ተከትሎ ነው። ይሁን እንጂ ሞጅታባ ሐሚኒ በዚያው ጥቃት ወቅት ክፉኛ ሳይቆስሉ እንዳልቀረም ይታመናል። ጦርነቱ ከተጀመረ ወዲህ በአካል በይፋዊ ስፍራ አልታዩም፣ ድምፃቸውም አልተሰማም። መግለጫቸው በጽሑፍ ወይም በሌሎች ሰዎች ንባብ ብቻ ነው ለሕዝብ የሚያሰራጩት። በሆርሙዝ ወሽመጥ ላይ መርከቦች እየተመቱ ባሉበት በዚህ ወቅት ይህ ከከፍተኛ መሪ የተሰጠ መመሪያ ቀጠናውን ወደ ከፋ የባህር ላይ ጦርነት ሊከተው እንደሚችልም ተሰግቷል። በሌላ ዜና የትራምፕ አስተዳደር በኢራን እጅ የሚገኘውን ከፍተኛ መጠን ያለው የዳበረ ዩራኒየም ለአሜሪካ አሳልፎ እንዲሰጥ በምላሹ አሜሪካ በባንክ ያገደችውን $20 ቢሊዮን የኢራን ገንዘብ እንድትለቅ የሚገልጽ የ3 ገጽ የሰላም እቅድ ላይ ድርድር እየተደረገ ነው። ይህ ገንዘብ ለዩራኒየም የተሰኘው ስምምነት በኢራን የከርሰ ምድር ፋሲሊቲዎች ውስጥ የሚገኘውን 2000 ኪሎ ግራም የሚጠጋ የኒውክሌር ቁስ ለማስወገድ ያለመ ሲሆን ኢራን በከፍተኛ ሁኔታ የሚፈለገውን የገንዘብ ምንጭ እንድታገኝ ያስችላታል። ፕሬዚዳንት ትራምፕ በጉዳዩ ላይ በሰጡት አስተያየት ኢራን የኒውክሌር መሳሪያ እንደማይኖራት በጣም ጠንካራ መግለጫ ለመስጠትና የኒውክሌር ግብዓቱን ለአሜሪካ አሳልፎ ለመስጠት መስማማቷን ገልጸዋል። የታሪካዊ ድርድር ነገ እሁድ በፓኪስታን መዲና ኢስላማባድ ለሁለተኛ ዙር እንደሚቀጥል የሚጠበቅም ሲሆን የፓኪስታን መንግስት ከግብፅና ከቱርክ ጋር በመሆን አሸማጋይነቱን እየመራ መሆኑን አክሲዮሱ ዘግቧል። በውይይቱ ላይ ካሉት ዋና ዋና ነጥቦች መካከል ኢራን ለስንት ዓመታት የኒውክሌር ማበልጸግ ስራዋን በፈቃደኝነት ታቆማለች የሚለው ይገኝበታል። አሜሪካ ለ20 ዓመታት እንዲሆን ስትጠይቅ ኢራን በበኩሏ ለ5 ዓመታት ብቻ የሚቆይ እገዳ እንዲሆን ፍላጎት አላት። አሸማጋዮቹም ይህን ሰፊ የሐሳብ ልዩነት ለማጥበብ ከፍተኛ ጥረት እያደረጉም ይገኛሉ። ምንም እንኳን ድርድሩ ተስፋ ሰጪ መሆኑ ቢነገርም በአሜሪካ የፖለቲካ ክበቦች በተለይም በሪፐብሊካን ወገኖች ዘንድ ከፍተኛ ተቃውሞ ሊገጥመው እንደሚችል አክሲዮሱ ጠቁሟል። ምክንያቱም ትራምፕ ቀደም ሲል የቀድሞውን ፕሬዚዳንት ባራክ ኦባማን ለኢራን ገንዘብ ለቀዋል በሚል ሲተቹ መቆየታቸው ነው። አሁን ግን ትራምፕ ራሳቸው ለኢራን ገንዘብ ለመልቀቅ መደራደራቸው አወዛጋቢ ሊያደርገው ይችላል። ሆኖም ትራምፕ ስምምነት ላይ ካልተደረሰ ተኩሱ ይጀምራል በማለት ጥብቅ ማስጠንቀቂያን ሰጥተዋል። አሸማጋዮቹ ፓኪስታን፣ ግብፅና ቱርክ በቱርክ በሚካሄደው የዲፕሎማሲያዊ ፎረም ጎን ለጎን ከሳውዲ አረቢያ ባለሥልጣናት ጋር በመገናኘት በጉዳዩ ላይ እንደሚመክሩም ይጠበቃል። ክቡራትና ክቡራን የዩቱብ ቻናሌ ቤተሰቦች የዓለማችን የንግድ መስመሮች በሆኑት በሆርሙዝና በባብኤል መንደብ ወሽመጦች ላይ የተደቀነው አደጋ ቀጠናውን ብቻ ሳይሆን መላውን ዓለም ስጋት ላይ ጥሏታል። የኢራንና የአሜሪካ የቃላት ጦርነት ወደ ምድር ወረራ ሊቀየር ይችላል የሚለው የሩሲያ ስጋትና ገንዘብ ለዩራኒየም የሚለው የትራምፕ አወዛጋቢ ድርድር የፖለቲካ ቁማሩን እጅግ ውስብስብ አድርጎታል። አዲሱ የኢራን መሪ ሞጅታባ ሐሚኒ የሰጡት ወታደራዊ ማስጠንቀቂያ ግጭቱን ወደማይመለስበት ምዕራፍ ይወስደው ይሆን? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የባህር መተላለፊያዎቹ መዘጋት በኢትዮጵያና በዓለም ኢኮኖሚ ላይ ምን አይነት ተጽዕኖ ይኖረዋል? አስተያየታችሁን በኮሜንት መስጫው ላይ አጋሩን። በሰዓታት ልዩነት የሚሰሙ ትኩስና ሰበር መረጃዎች በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ሌሎች እንዲደርስም ላይክ ማድረጋችሁን አትዘንጉ። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለዓለማችን ይሁን እያልኩኝ በያሉበት የዓለም ዳርቻ ቸር እንቆይ።